አሁን ብዙዎቻቸው ችግር ያለባቸው ሰዎች አሉ። የማዳም ቅመም ሆነው የሆነ ነገር የሆነ ያጋጠማቸው በእውነት እንረዳዳ በስግደት እግዚአብሔር ተው። በቃ ሁሉ ጊዜ ስለ ሰው ስለነሱ ብራ እያያችሁ ነው እናንተ የምትለወጣችሁ። ብዙ የማዳም ቅመም ተቸግራ ያለች ቤት ውስጥ የሆነ ነገር የሆነች እውነት በቃ ይሄንን ነገር እናዳብር። እውነቴን ነው የምላችሁ። የተቸገሩ አሉ እና የታመሙ ቢያንስ እንደው 50 ድርሃም 20 ድርሃም ጥቅም አለው እና ብንረዳዳ እርስ በርሳችን ዩቱባቸው ያላቸውን በቃ ሰብስክራይብ ብናረግላቸው በቃ ሰርተው ይለወጡ። እውነት ለሰው ቅን ካሰባችሁ እናንተም ቅን ነው የሚያጋጥማችሁ እና ጥሩ ነገር ብንሰራ ካሁን በኋላ በቃ አያስፈልግም። የማንም አሽከረኛ አንሆንም። በቃ ስለራሳችሁ ሆኑ። እውነትሽን ነው። ቅን ብለሽ እውነትሽን ነው። ትክክል ነሽ። ቅን ብለሽ ቅን ቅዳም እንዳትይኝ እንጂ አይደለም። እውነት እኔ አይደለም እኔ ማለልም ታውቂያለሽ። እውነት እኔ ብዬ ሳይሆን ግን ብዙ ሰው አለ የተቸገረ እና እንደዛ እርስ በርሳችን ብንረዳዳ እኔ ደስ ነው የሚለኝ። መወያየት አለብን ሁሉ ጊዜ ስለ እነሱ አፋችንን መክፈት የለብንም። ምክንያቱም እኛ ራሳችን ቤተሰብ አለን፣ የወጣንበት አላማ አለን። ቤተሰቦቻችንን ልንረዳ ብዙ ሰው እናት አባቱን ሊያሳርፍ ልጆቹን ብዙ ደግሞ የማዳም ቅመም ችግር ውስጥ አሉ ማለት እንደዚህ ሊቭ እንኳን ገብተው መተንፈስ የማይችሉ ብዙ ችግረኛ አለና ብንችል ለእናንተም ጽድቅ ነው። አሁን ጾም ሲመጣ የሆነ ለቤተ ክርስቲያን የሆነ ነገር ብታረጉ፣ ለመስጊድ ደግሞ በሆነ ነገር ብታረጉ እንደዚህ አይነት ነገር ልምድ ብናዳብር እኔ ደስ ይለኛል። በቃ ምክንያቱም ሁሉ ጊዜ እነዚህ እኮ አየናቸው እኮ በቃ እኛ ላይ ምንም ያመጡት ነገር የለም። ስለነሱ 4 ሰዓት እንትን ብንል እና ይሄ ነገር ዩዘር ቢካሄድ ምን ይመስልሻል? እስቲ እውነቴን እና የምትስማሙ እስቲ በእውነት በቃ አሁን ማንኛውም የማዳም ቅመም እኔም እዚህ ጋር አለው፣ ፍርዬም አለች፣ ሁላችንም አለን፣ መሲም አለች። በቃ እስቲ እንትን እንበል እናበረታታ። ስንት ችግር የሚደርስበት አለ፣ ለዛ እንድረስ። እርስ በርስ ተረዳዱ። ነገ እኔ ላይ አይደርስም የሚባል ነገር የለም። ሰው ከቤቱ ከወጣ በኋላ ሁልጊዜ ለሰው ማልቀስ፣ ሁልጊዜ ለሰው የሆነ ነገር ማድረግ፣ ራሳችሁን ይውስቲ። ማዳም ቅመሞች ዩቲዩብ የከፈቱ አሉ፣ አበረታቱ። እነሱም ህይወት ይኑራቸው፣ የሆነ ነገር ያገኙ። እንርዳ። ምን ችግር አለ? ቀላል እኮ ነው። ይሄው 10 ሺህ ገባ። ይሄ ልጅ 10 ሺህ ገባ። አሁን እስቲ ሄዱና ዘለገር ቤት 10 ሺህ አስገቧት። ቃል ይሳደባሉ። ኮሜንት ላይ ሄደው ኮሜንት ላይ ሄደው ይሳደባሉ። አንቺ ቅንቅና እነሱ በቃ እንደዚህ አትሳደቡ። በተለይ ማን ነው የስደት እህታችሁን አትሳደቡ። መቅዲም ሁላችሁም አለ ይባርካችሁ። ከምር እኔ ሰብስክራይቡ ቀርቶ እዚህ ጋር ብሩክን ጥላቻ አይደለም፣ ግን በአንድ ስራ እየተገናኘን ሁላችንም ሰው ሀገር ነን ያለ ነው። እኔ አንድ እህቴ ስደት ላይ ዱባይ ያለችው ሁሌ ዋትሳፕ ብታወራ እኔን ታገኘኛለች ሳውዲ። እርስ በርሳችን መከባበር ሲገባ ሰብስክራይቡ የሚቅር እኮ ላይኩ የሚቅር፣ ግን እናት ሳይቀር የተሳደቡ ሰዎች አሉ። እኔ ብሩክን ተናግሬውም አላውቅም። ዛሬ ላይ ብሩክን እርገጡት ምለው ለምንድን ነው? እነሱ እናቴን ተሰድበዋል፣ ሌላው ቀርቶ ማለት ነው። እና እንዴት ነው አይምሯቸው ማይሰራው? እኔ በጣም ነው ያዘንኩት በመዳም ቅመሞች ማለት ነው። ሲቀጥል ደግሞ እኔ ሁሌ የምናገረው ቀደም ቪዲዮ ላይ ሰርቻለሁ፣ እናንተስ ቻናል ብትከፍቱ እነ መቅዲ እዚህ ሁላችሁ ማለት ነው ቻናል ብትከፍቱ እርስ በርሳችሁ ሰፖርት ብትደራረጉ። እኔ ብዙ ሰው ያቀኛል ባይዘው እንደነገርኳችሁ በቀን 3-4 ነበር የዛሬን ያርገውና ማለት ነው። አሁንም ኢንሻአላህ አላህ ሐሳቤን አሳክቶልኝ አገር ደርሼ ስመጣ ሰብስክራይብ ነው ሰው ማስደረገው። እኔ የሌላ ዜጎች ነበሩ ከኔ ጋር ያሉት ብዙዎቹ ያቁኛል ከዚህ በፊት ማለት ነው 5 ዓመት ሙሉ አብርሽን እንኳን እሰቅላለሁ። ዛሬ ሰብስክራይብ ሳስደርግ ማለት ነው እሱ ፌመስ ሆኖ እኔ እሰቅለው ነበር። ገባችሁ? እነ ዊናን ሁላችንም እኛን ያሳደግናቸው። እናንተ ግን ለምን ለራሳችሁ አትሆኑ እንዴ? ሌላው ደግሞ ወላሂ ነው የምላችሁ እኔ በብሩክ ልቤ የተሰበረው ለምንድን ነው? አብርሽ እንደዚህ አይነት መልስ ለኦዲየንስ አይመልስም፣ መልሶም አያውቅም። አብርሽ ማለት ማነው ማርክ ሲሰደብ የሚያለቅስ ሰው ነው። በዛ ሰዓት እነ መቅዲ ዜድ ምናምን ንቅሳታ ብዙዎች ነበሩ። አይ ቲንክ በእነ አብርሽ እንደዚህ አይነት መልስ ልብ የሚሰብር መልስ አይመልስም። ብሩኬ ግን የሚመልሰው መልስ በጣም ከባድ ነው፣ ጥፋት እያጠፋ ማለት ነው። በዛ ላይ ደግሞ የእሱ አጃከሮች የሚሳደቡት እና እኔ ኢትዮጵያ በነበርኩበት ሰዓት ብዙ ነገር ባለፈው ማጫወቼሻለሁ እንደውም ትዝ ካለሽ እና ብዙ ቤተክርስቲያን አሉ የሚገርምሽ ነገር ተጀምረው የቆሙ ፊኒሽንግ ገንዘብ አጥሯቸው
ያን ያለን $10 እንኳን አንስተ ብናረግ በረከት ነው። ይሄ ትልቅ በረከት ነው እኮ በረከት ነው። ከእንደገና ደግሞ መንገድ ላይ ደግሞ እንደዚህ ወድቀው የተራቡ እቤት የሌላቸው ልብስ የሌላቸው የሚበሉ ዛሬ ላይ አንድ ዳቦ ኢትዮጵያ ላይ ስንት ብር ነው? ኑሮውን ብታይ ዕለት በዕለት እየጨመረ ነው፣ እየቀነሰ አይደለም እየሄደ ያለው። ገብቶሻል? እንደዚህ አይነት ነገር ብንሰራ ሙስሊም ሆነ ክርስቲያን አይደለም በጎ ነገር ለማድረግ እና በጣም መልካም ሀሳብ ነው። ገብቶሻል? የእነሱን አካውንት ያኔ አሁን ለምሳሌ ቲጂ የኢትዮጵያ ናት ያለችው በእንደዚህ ነገር ተባብራ አካውንት ብታመጣ ገብቶሻል? ውጣና ወተን ወደ መልካም ስራ ብንመለስ ለነፍሳችን መልካም ነገርን ብናረግ በሚለው እንጂ ፍራቻ ኖሮን አይደለም። አሁን እንዳሞ ስንል ወይ ነገር ይመስላችኋል፣ ግን አይደለም። ያ ሳይሆን በቃ መሆን ያለበት ይሄ ነው። እስቲ እኛ ስንተዋቸው ለምን ከኛ ጋር ፉክክር ስለያዙ እኛ ስንተዋቸው ደረሳቸው ስለሚመለሱ እረፍት እንስጣቸው፣ እነሱ እረፍት እንስጣቸውና ስለ ራሳችን እናስብ፣ ስለ ነፍሳችን እናስብ፣ ስለ ነገራችን እናስብ። በቃ እነሱ ቪዲዮ ሲልኩልሽ በነገራችን ላይ ማለት ነው እናይላቸዋለን ያመሰግናለሁ። እናይላቸዋለን ላይክ እናደርግላለን። ገንዘብ ያለው በገንዘብ ጊፍት ያለው በጊፍት ቢያደርግ በጣም አሪፍ ነው። የምሬን ነው የምላችሁ። እንችላለን። በትንሹ ነው ይቻላል፣ ማረግ ይቻላል። ያለው በብዙ ነገርም እናጠፋለን አይደለ? አንዳንድ ሮሳችን እንመለስ። አንዳንዴ ማለት ነው የሰው ልጅ በጣም ስትጠግቢና በጣም በቃ ሁሉን ነገር መፈጠር መነሻሽን ስትረሹ እግዚአብሔርን ትረሻለሽ፣ ያንን ሰው ትረሻዋለሽ። ገባሽ? እስተኛ ደግሞ ይቅርታ አድርጉልኝና ፎር ኤግዛምፕል አሁን እና አዶናይ እንደዚሁም ደግሞ ማን ነው በእናታችሁ ኦሮሚያ ክልል ውሃ እንትን ያደረገው ወይኔ ፎርጌት ጆን ዳንኤል ሶሪ፣ እሱ እንደዚሁም ደግሞ እዚህ ቲክቶክ ላይ በእና አብርሽ ይንቅታ በብሩክ የምናውቀው ምስኪን ማን ነው ይሄ ልጅ ገመቹ ነው የሆነ የሚያስቅ የለም ጌም ሲጫወት፣ እሱ አሁን ኢንስታግራም ገጽ ላይ ልብስ ለምስኪኖች እያደረሰ ምሳ ከነሱ ጋር ነው የሚበላው ከጎዳና ተዳዳሪዎች ጋር እየሄደ አንድ ላይ እና ሪሊውን ነው። አብሶ እዚህ ቲክቶክ ላይ ከመጣ እነሱን ነው ሰፖርት ማድረገው ታብታብ እያደረጉ ምናምን። ከምር ለምን አንዳንዴ ራስን ዝቅ ማድረግ ነው የብሩኬ ንግግር ማለት ነው። እንዴ ስንት አለ እኮ ህዝብን የሚረዳ እነ ጆን ዳንኤል በኦሮሚያ ክልል እንደዚሁም ደግሞ አዶናይ ጎንደር ላይ በሚያደርገው በቃ ስንት ህብረተሰብ የሚረዳ ሰው አለ እንዴ። እኛ ባየነው እኛ እየተሰደብን አንዳንዴ ምንድነው ብሩኬ ሰው ንቀዋል፣ ወደ ራስ ተመለስ ሲባል አይሰማም፣ ይተቸናል። ስለዚህ እኔ ራሴ የብሩክን አትጫኝ ካሉኝ አልጭንም። ምችላዝም ልጭኔ እሱን ቪዲዮ ምችላዝም ላይ ሰው እኮ ሲያከብርሽ ነው ማክበር ምንችለው። እና ብሩኬ ተመለስ። መረዳት ያለበት ቤተክርስቲያን መረዳት ያለበትን ሰው አምጦልን ትክክለኛ የሆነ አካውንት እንትን በሉ የአቅማችንን እናረጋለን። እኔ በኩል ያረጋለሁ። ይሄ ለራሳችንም ስለሚጠቅመን ነው። በቃ እናመሰግናለሁ። ቀጥሉ አውሩ። ፍርዬ እኔ እናት እኮ ልክ ነሽ እኮ ነው። ምክንያቱም አንድ እናት ከመንገድ ላይ አንስተን የሆነ መጠለያ ነገር እኮ ብናደርግ ለእኛም ጥሩ ነው፣ በረከትም ነው፣ ሰላምም ይሰጠናል። እና እነሱ እና እንደዛ ብናደርግ በቻል ነው መጠን። ምክንያቱም እነሱን እንጫወታለን፣ እንደዚህ ሙድ እንይዝባቸዋለን፣ እንስቃለን። ከዛ በኋላ ደግሞ የሆነ ነገር እንደዚህ አይነት ነገር በቻል ነው መጠን ጥሩ ነገር ብንሰራ እኔ ደስ ይለኛል። እውነት በቃ ደስ ይለኛል። እና እንደዛ አልወዳቸዋለሁ። ለማንኛውም ይህንን ሀሳብ እንትን የምትሉ ከሆነ በቃ እንቀጥላለን፣ እንሰባሰባለን። ትክክል። በቪዲዮ አስተያየት መስጠት፣ ከዛ ወዲያ ግን ይሄ ተከፋፍሎ በግሩፕ መሰዳደብ፣ የብሩኬ እህቶች እኛን መዘርጠጥ፣ መሳደብ ፎርዋት ሪሊውን ነው። እና ጥሩ ሀሳብ ነው መቅዲ ማለት ነው። ስንት የተቸገረ ሰው አለ። ስለዛ ሰው እዚህ ላይ ዲስከስ ማድረግ፣ በየክልሉ ስለዛ ሰው ዲስከስ ማድረግ። በቃ ሄዳችሁ የሀይሚዬን ቪዲዮ ታያላችሁ፣ ሼር እናደርጋለን። ሀይሚዬ ፈርስት ሌዲ ናት፣ ሁሌም ከሀይሚዬ ጎን ነው። ማንኛውም ከመሰረት ጎን ነው፣ ከከበደ ጎን ሳይሆን ከመሰረት ጎን ሁላችንም ፈርስት ሌዲ። ብሩክን አንጠላው፣
ቪዲዮን እናያለን። እዚህ መጣያችሁ ግን የምን ዲስከስ ነው? ቻናል ክፈቱ። እናንተም ትጠቀማላችሁ። ከአንዴም ሁለቴ ሶስቴ እየተናገርኩ ነው እንዴ። ለምን መናናቅ ይመጣል እንዴ? ስንት ርዕስ የሚወራ አለ። ስለምንወዳቸው ስለምናከብራቸው ነው። ጊዜ 4 ሰዓት ኧረ በእናትሽ ስንት የማዳም ቅመም አለች እናቴ ተቸግራ ቁጭ አለች። ስንት አለች ትቀልጃለሽ እንዴ? ሀገር መግባት እየቻለች ታመ ብር አታይተት የምትቸገር ቢያንስ 20 ድራም 30 ድራም ብንሰጣት 50 ድራም ብንሰጣት ምን ነገር ያደርግላታል? እግዚአብሔርን ሆነሽ ነው እንዴ? እኛ እንደዚህ አይነት ቦታ እንገኛለን እንዴ? እኛ የተቸገሩ እህቶች ጋር እንገኛለን እንዴ? ኖ አንገኝም። እኛ ያለነው ሌላ ጣቢያ ውስጥ ነው። ቤተሰቦቻችን